ሰላም እንዴት ናችሁ? ውድ የማሂ ቲዩብ ተከታታዮች ዛሬም እንደተለመደው ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ የመጨረሻ ክፍል ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ ኤልዳና የመጨረሻ ክፍል። ሁኔታዬን ስታይ እናት ያቀፈችኝና አረጋጋችኝ። ደህና መሆኔን ስታይ ንግግሯን ቀጠለች። ኤልዱዬ፣ ብዙ ጊዜ እናቶች ሲናገሩ ሴት ልጅ የሚወዳትን ነው ማግባት ያለባት ይላሉ። እኔ ግን አልስማማም። ሴት ልጅ የምትወደውን ብቻ ሳይሆን የእውነት የምታፈቅረውን የእውነት የሚያፈቅራትን ነው ማግባት ያለባት። ፍቅር ከአንድ ወገን ብቻ ሲሆን ለሁለቱም ህመም ነው የሚሆነው። ለዛ ነው ሁሌም ከዩ ጋር ያለሽን ግንኙነት የምደግፍልሽ። የሁለታችሁንም ስሜት ፊታችሁ ላይ ያስታውቃል። አብራችሁ እንድትሆኑ ማድረግ ያለብንን በሙሉ እናደርጋለን። ቢያንስ እሱና አንቺ ትምህርታችሁን እስክትጨርሱ ድረስ እኔና አባትሽ መለያየት የለብንም። ልጄ፣ ይህንን ዓመት ሙሉ አባትሽ ከሌላ ሴት ጋር እየወጣ እንደሚያድርና እንደሚማግጥብኝ አውቃለሁ። አሁን ግን ነገሮች ገፍተው ልጅ እንዳለው ሳቅ ትንሽ ተበሳጭቼ ነበር። አሁን ግን ትቼዋለሁ። እኔና አንቺ ወደ ቤት እንመለስ። ዞሮ ዞሮ አብሮን አይኖርም አይደል አለችኝ። አንዳንዴ ችለሽ የምታልፊያቸው ነገሮች አሉ። ስለዚህ ይህንን እንቻለው አለችኝ። እኔ ግን ሞቼ ይገኛለሁ። እሱ ሳይሄድ እዛ ቤት አልገባም አልኩኝ። እሷም ጠዋት እሱም ወደ ሚስቱ እንደሄደና ሲወጣ እንደመጣሽ ነገረችኝ። እሺ በቃ እንደዛ ከሆነ እመለሳለሁ፣ ቤታችን ቁጭ ብለን እንነጋገራለን አልኳትና ተያይዘን ሁለታችንም ወደ ቤት ሄድን። ምግባችንን በላላን። እኔም ሻወር ወስጄ ልብሴን ቀያየርኩ። ማታ አዩ እናቱ ጋር ሄዶ እንደሚያድር ነግሮኝ ወደ ቤቱ ሄደ። በነጋታው ወደ ጎንደር መመለስ እንዳለበት ነግሮኝ በሚቀጥለው ቀን ተመለሰ። እሱ ከሄደ በኋላ መልሶ የብቸኝነት፣ የመከፋት፣ የባዶነት ልክ ምንም ቁም ነገር ላይ መዋል የማልችል ተራ ሴት የሆንኩ ያክል ተሰማኝ። ከእናቴ ጋር ስለ አባቴ ማውራት ይበልጥ እየረበሸኝ ስለነበር ዝም አልኳትኝ። ስልኬ ላይ ስልኩ እንዳይጠራ አድርጌዋለሁ። በዛ በመከፋቴ ውስጥ ሁሌ ዞር ስል ከጀርባዬ የማላጣው ሰው ዴቭ ነበረ። ነገሩ ትንሽ እየከበደ ሲመጣ ሌላ ስራ መጀመር እንደሚችልና እኔ ላይ ጊዜውን ማጥፋት እንደሌለበት፣ በዚህ እድሜው ፍቅረኛ መያዝ፣ ከሷ ጋር መዝናናት፣ ጊዜ ማሳለፍ ያለበት ሰዓት እንደሆነ ነገርኩት። እሱ ግን በዚህ ሰዓት ብቸኛ ደስ የሚለው ሰላም የሚሰጠው ነገር ከኔ አጠገብ መሆኑ እንደሆነ ነገረኝ። አባቴ ቤት ሳይመጣ ለ3 ሳምንት ያክል ከቆየ በኋላ ድንገት ለማናችንም ሳይናገር መጣ። እኔ ክፍሌን ቆልፌ ቁጭ አልኩኝ። እናቴ መታ ለምና አስከፈተችኝና አብረው ወደ ክፍሌ ገቡ። አባቴ ሊያወራኝ እንደሚፈልግና ተረጋግቼ ማዳመጥ እንዳለብኝ ነግራኝ ክፍሉን ዘግታ ወጣች። ለወትሮ እንደዛ መፈራውና ማከብረው አባቴ ለአይኔ ያስጠላኝ። ካጠገቤ ሲቀመጥ ዝግንና አለኝ። አባቴ ተስተካክሎ እየተቀመጠ ወደኔ ፊቱን አዞረና ልጄ፣ በእርግጠኝነት አጥፍቻለሁ። እኔ ከማጠብቂው ነው ፈጽሜያለሁ። ግን አንዳንዴ በኔ ቦታ ሆነሽ ነገሮችን መመልከት አለብሽ። ሰው ሆነሽ ስትኖሪ ስሜት የሚባል ነገር አለ። ማፍቀር፣ መፈቀር ያምርሻል። እኔ ከእናትሽ ጋር ይህንን ዓመት ሙሉ ስንኖር አፍቅሬያትም አፍቅራኝም አታውቅም። ብቻ በዘፈቀደ ዝም ብለን ነበር የምንኖረው አለኝ። ለምን እናቴን አላፈቀርካትም? ምን ያንሳታል? ወይስ አንተን ብቻ ብላ ቤት ውስጥ ስለተቀመጠች ነው? አንተስ ወንድ ነህ። በፈለግከው ሰዓት ከፈለክ ሴት ጋር ሄደክ ብዙ ልጆችን መውለድ ትችላለህ። እናቴ ግን ሴት ናት። እድሜዋ ይሄዳል፣ መውለድ ታቆማለች። ገባ? የሷን እድሜ ቀረጣጥፈህ እየበላ የራስህን ህይወት ታሟሙቃለህ። ካልወደደች እኮ መፋታት የሚባል ነገር አለ አልኩትኝ። አሁን የማይገቡሽ ብዙ ነገሮች አሉ። እኔና እናትሽ መፋታት አንችልም። አሁን ከዚህ በላይ ማውራት አልችልም። ብቻ ይቅርበኝ ብሎ አቀፈኝ። ከአንገት በላይም ሆኜ አቀፍኩት። ዝም አልኩኝ። ተነስቶ ከክፍል ወጣ። የኔና የሱ ነገር ከአንገት በላይ እንደሆነ እናቴን ባየኋት ቁጥር ባሏ ከሌላ ሴት ጋር እያደረ ሲመጣ የሚሰማትን ህመም እያሰብኩኝ እየተሰቃየው ክረምቱ ገባና እዩ ወደ አዲስ አበባ ለረፍት መጣ። 12 ከተፈተንኩ በኋላ ህይወቴ ውስጥ 1 ዓመት ባልሞላ ጊዜ ውስጥ ብዙ ጥንቅጦችን አሳለፍኩኝ። አብዛኛው የህይወቴ ክፍል መከፋት ሆነ። ቢሆንም ግን እዩ መጥቶ አጠገቤ ሲሆን ነገሮች ባንዴ ይስተካከላሉ፣ መስመር ይይዛሉ። በጣም ደስ ይለኛል። እዩ ወደዚህ ከተመለሰ በኋላ በተደጋጋሚ ጊዜ አብረን ሆነን አልስትደውልለት እና አጠገቤ ሲያወራትም አስተውላለሁኝ።
እኔም ስሜቱን ላለመጋፋት ዝም አልኩኝ። እሱም ነገሩን ቀለል አድርጎ ለማለፍ ይሞክራል። ክረምቱን በሱ ተጽናንቼ አሪፍ ጊዜ አሳልፈን ካሁን በኋላ አባቴ በኔ ህይወት ውስጥ ስለማያገባው ልክ እንደተመረክ እንጋባለን ብዬው ተመልሶ ወደ ጎንደር በረረ። እዩ ወደ ጎንደር ከበረረ በኋላ ዴቭ አንድ ሐሳብ አቀረበልኝ። ለምን ሰርፕራይዝ አናረገውም? ለእናቱ ለምን ሱቅ አንከራይላትም? ጎበዝ ሴት ከሆነች በትንሽ ጊዜ ውስጥ ራሷን ትቀይራለች አለኝ። በእዩ እናት በጣም ስለምተማመንባት እሺ አልኩትና እሷ ሳታቅ ከነሱ ሰፈር ሱቅ ማፈላለግ ጀመርን። በ5000 ብር የሰፈራቸው መግቢያ ላይ ሱቅ አገኘን። እኔና ዴቭ ሼር አድርገን ኪራዩን ከፈልንላት። የሱቁን አትክልትና ፍራፍሬ በሙሉ እሱ ሸፍኖላት ሙሉ በሙሉ ካዘጋጀንላት በኋላ እሁድ ቀን ደውዬላት ሰፈር እየመጣሁ እንደሆንኩና ወጥ አስፋልት ላይ እንድትቀበለኝ ነገርኳት። እና ዴቭ ሱቅ ውስጥ ሆነን እየጠበቅናት ነበረ። እንደደረሰች ስትነግረኝ ሱቅ ጋር እንድትመጣ እየጠቆምኳት ደረሰች። እኔ ውስጥ ስለነበርኩኝ እንደደረሰች ብድግ አልኩና ምን ልስጥሽ አልኳትኝ። ዴቭ ከኋላዬ ቁጭ ብሎ ለእዩ በቪዲዮ ኮል ደውሎ የሚሆነውን በሙሉ እያሳየው ነበረ። ስትደርስ ከት ብላ ሳቀችና አያለው ማማሩ ደሞ እዚህ ሰፈር ሱቅ ከፈትሽ እንዲያለችኝ። ያው ምን ታደርጊዋለሽ ለመመረቂያ እንዲሆነኝ ብዬ እኮ ነው የሆነ ነገር ግዥም ብዬ ደረቅ አልኩኝ። ምንም ብር ሳልይዝ ነው የመጣሁት። ታውቂያለሽ ሰሞኑን ስራ ቀዝቅዞብኝ ቤት ነው ሙለው ባይሆን ማታ መለሳለሁ አለችኝ። ወደ ውስጥ እንድትገባ ከጋበዝኳት በኋላ ሱቅ ያንቺ ነው በትንሽ ጊዜ ውስጥ እንደምትቀይሩ አውቃለሁ አልኳትኝ። መጀመሪያ ላይ ስላላመነችኝ እየሳቀች ዝም ብላኝ ነገሩ እውነት መሆኑ ሲገባት ግን ስቅስቅ ብላ ያለቀሰች የምስጋናና የምርቃት ማዕት አወረደችብኝ። ዴቭ ጥጉን ይዞ በፈገግታ ይመለከተናል። ሁለታችንም ተቃቅፈን ዴቭ ስልኩን ወደኛ አዙሮ እዩን አውሩታለ አወራ ነው። እሱም በደስታ እያነባ ስላደረግንለት ነገር በሙሉ እያመሰገነ ነበር። እኔም የዴቭም እርዳታ እንደተጨመረበት ሐሳቡ የኔ ብቻ እንዳልሆነ ነገርኳቸው። ስልኩ ተቋረጠ። ማታ ላይ እዩ ደውሎ ለረጅም ሰዓት አወራኝ። በህይወት ዘመኑ በሙሉ የሚመኘውን ነገር እንዳደረኩለትና የልቡ መሞላለት አይነት ሴት እንደሆንኩኝ ሲነግረኝ ከልቤ ደስታ ተሰማኝ። እዚህ ምድር ላይ እንደ አባቴ አይነት ከሃዲና እንደ እዩ አይነት ታማኝ ወንድን የሞላው ብቻ ፈጣሪ መርቆ ይስጠን እንጂ ከባድ ብዬ አሰብኩኝ። ብቻ ህይወት ቀጠለች። አባቴም ከበፊቱ የበለጠ ቶሎ ቶሎ ቤት መብጣቱን ተያያዘው። ዴቭም ቢሆን አንድ ቀን ፊቱ ሳይቋጥርብኝ፣ ሳይበሳጭ፣ ሳይናደድ ስደሰትም ስከፋ ሁሌም አብሮኝ የሆነ ህይወት ቀጠለ። በሌላ በኩል እዩ ሁሌ ማታ ማታ ስልክ እያወራን አልመጣች ቆይ እደውልልሻለሁ እያለ ይዘጋብኝ ጀመር። ነገሩ ምንም አላምርሽ ሲለኝ ቃል ጋር ደወልኩና እዩና እኔ ጓደኛ ማቾች እንደሆንን ፍቅራችን ከ8ኛ ክፍል ጀምሮ እንደሆነ ሁሉንም እስከዛሬ ሚስጥር አድርገን ያዝነው ነገር አፍረጥጬ ነገርኳትኝ። እሷ ግን ከትብላ ሳቀችና እንኳን እቺን ብዙ አውቃለሁ ገና 9ኛ ክፍል እያለን እንዴት እንደምትተያዩ አይቻቻለሁ። የዛኔ ነበረ እንደምትዋደዱ ያወቅኩት። ግን ካንቺ ፍቅር የኔ ይበልጣል፣ ካንቺ ጸሎትም የኔ ይሰማል። ምን አለች በይን እዩን የኔ አድርጌው አንቺን የመጀመሪያ ሚዜ አድርጌ ነው መሞሸሩ አለችኝ። አነጋገሯ ደሜን ስላፈላው እሱ እኮ ደሃ ነው ላንቺ አይመጥንሽም፣ ምን ያህልም ሰው እንደምትንቂ እንደምትመርጫ አውቅሻለሁ አልኳትኝ። ኮራ ብላ ድህነት ቆሻሻ ነው ታጥቦ ይጠራል ብላኝ ስልኩን ዘጋችው። እሷ ጋር ካወራው በኋላ ማታ ላይ ለዴቭ ደውዬ ቤተክርስቲያን እንሂድ ብዬ ጠየቅኩትኝ። መጥቶ ወሰደኝ። ዝም ብዬ ለረጅም ሰዓት ቁጭ ካልኩ በኋላ ፈጣሪ ሆይ አውቃለሁ አንተ አላደረክልኝም ብዬ መውቀስ አልችልም። ግን ምናልባት እሷ ከኔ በላይ ጸልያ ይሆን? ምናልባት የሷ ጸሎት ይሰማ ይሆን? ምናልባት እሷም እሱን ስጠኝ ብላ አስጨንቃ ይሆን? እኔም በተራዬ እሱን ስጠኝ ብዬ አስጨንቄ ይሆን? በቃ አንተ የፈቀድከውን አድርግ፣ ልቤን ከስብራት ጠብቅልኝ፣ ነገሮች መስመራቸውን ቢስቱ እንኳን መጽናናበት ልብ ስጠኝ ብዬ ጸለይኩኝ። ዞር ስል ዴቭ በሐሳቡ ሂድት ብሎ መሬቱን እያየ ሳየው አሳዘነኝ። ይህ ልጅ ግን ምናልባት ከኔ ፍቅር የያዘው ከልብ ይሆን? እኔ ለእዩ ያለኝን ስሜት ያክል ለኔ ኖሮ ይሆን እያልኩኝ ማሰብ ጀመርኩኝ። ከተቀመጥኩበት ተነስቼ ሄድኩና ከጉኑ ቁጭ አልኩኝ። ምን ብለህ እየጸለይክ እንዲህ በሐሳብ ሄድኩ አልኩትኝ። ምን ተብሎ እንደሚጸለይ ስለማላቅ ጸሎት አስተምረኝ እያልኩት ነበር አለኝ። ፈጣሪ ልባችንን መሻት መቻጣውና እግዚአብሔር ይፈጽምልናል አልኩትኝ። ትኩር ብሎ ተመለከተኝና ለምሳሌ በልቤ አንቺ እኔ እንድትሆኚ ብፈልግና እሷ ስጠኝ ብዬ ብጸልይ አንቺና እዩ ስለምትዋደዱ መጨረሻ ላይ ከሱ ጋር ስትሆኚ ለምን ለኔ ያልሰጠኸኝም ብዬ እንዳማረረው ነው አለኝ። ልብ ውስጥ ያለው ይህ ብቻ ነው እንዲያልኩትኝ። አይ አይደለም፣ አንቺ በልብሽ ምን እያሰብሽ ነው እስቲ ንገሪኝ አለ።
እኔ ብዙ ነገር እያሰብኩ ነው። ለምሳሌ እናቴ ከአባቴ ጋር ተለያይታ ሌላ ሰው አፍቅራ እሱም አፍቅሯት በኖረች ብዬ እመኛለሁ። በተጨማሪም እዩ ከሁሉም ሴቶች ለይቶ የኔ ባደረገው ብዬ እየጸለይኩ ነው አልኩትኝ። አይዞሽ በቅርቡ ላይ ረፍት ይመጣል፣ አብራችሁ ትሆናላችሁ። እሱ ከመምጣቱ በፊት ቤት ተከራይቼ እወጣና ክረምቱን ሙሉ እኛ ቤት ታሳልፋላችሁ አለኝ። ይቅርታ አድርግልኝና አንዳንዴ ደግነትህና አስተሳሰብ በጣም ሲበዛብኝ የምርህ መሆኑን በራሱ ጠራጠራለሁ። እንዴት ነው በዚህ ልክ ልብህ ንጹህ ሊሆን የቻለው አልኩትና ትከሻው ላይ ደገፍ አልኩኝ። መልሱን በዝምታ ገለጸልኝ። ወደ ቤት ከመመለሳችን በፊት እዩ እናቱ ጋር ሄደን ሱቃን አየንላት። አንዳንድ ሰዎች የመንገዱን ጫፍ የሚያሳያቸው ሰው ብቻ ነው የሚፈልጉት እንጂ አካሄዱን ጠንቅቀቁበታል። ከመቼው በዛ ልክ ሱቁን በእቃ እንደሞላችሁ ፈጣሪ ወቀው። ሱቁን ለሁለት ከፍለዋለች። በአንድ በኩል ሙሉ የባልትና እቃዎች ደርድራለች። በታችኛው በኩል ደግሞ በጣም ብዙ ሸቀጣ ሸቀጦች አዘጋጅታ ውጪ ላይ አትክልትና ፍራፍሬ ግጥም አድርጋ ሳያት በጣም ደስ አለኝ። እሷም ስታይን እንባ የቀደማት ፈጣሪ ለኔ ያደረጋችሁትን በእጥፍ የምትደሰቱበትን ነገር ያስተካክላችሁ ብላ መረቀችን። ደንበኛ ያያዟ ይለያል። ትንሽ ተቀምጠን ካወራናት በኋላ ተሰነባብተን ወደ ቤታችን ሄድን። በር ላይ ስንደርስ ወደ ውስጥ ለመግባት ፈራሁኝ። ቤቱ ሁሉ አስጠላኝ። ዴቭ መኪናውን በር ላይ ያቆመና ወክ ያደረግን ወደ አስፋልት ተመለስን። ዴቭ በመሃል እኔ ምልሽ ሄልዱ አለኝ። ወይ ዴቭ እንዴት ነው ግን የወደድነውን ሰው የኛ ማድረግ የምንችለው? አሁን እኮ የተወደደ ሰው አብሮ እንዳይኖር የተጻፈ ሕግ ያለ የመሰለኝ ነው። አንዱ አንዱን ሲወድ እሱ ሌላ ይወዳል። ብቻ ፍቅር ሰንሰለት እየሆነብኝ ነው አለኝ። አይ ዴቭ ከኔ በተሻለ ህይወትን አንተ ትረዳታለህ ብዬ አስባለሁ። እኔማ ምኑን አውቄ ነው፣ ግን ጸሎት ትልቅ መፍትሄ ይመስለኛል አልኩትኝ። እኔ ግን ጸሎት በራሱ መፍትሄ ነው ብዬ አላምንም አለኝ። እንዴት አልኩት። ለምሳሌ እኔ አንቺን ባፈቅር አንቺን እንዲሰጠኝ ለምነዋለሁ። አንቺ ደግሞ እዩን ስለምታፈቅሪው እዩን ስጠኝ ብለሽ ትለምኛለሽ። ቃልን በተራዋ እዩን ስለምታፈቅረው የኔ አድርግልኝ ብላ ትማጸናለች። ስለዚህ ለማናችን ቢሰጥ ነው ትክክል የሚሆነው አለኝ። መልስ ስለሌለኝ ዝም አልኩትኝ። ወክ አድርገን ትንሽ እየደከመኝ ሲመጣ ወደ ቤት አስገብቶኝ እሱ ሄደ። እንደ ቀልድ የእዩ መምጫ ደረሰና በድጋሚ ወደ አዲስ አበባ ተመለሰ። ዴቭም ቃሉን ጠብቆ ቤት ተከራይቶ ነበር። እዩም እንደመጣ ሻንጣውን እዛ ሳረፍንና ወደ እናቱ ጋር ሄደ። ሲያያት እጅግ በጣም ደስ አለው። ቀድመሽ ቢሊየነር ልትሆኚ ነው ብሎ ቀለደባት። እረፍቱን ሁለታችንም አብረን ለማሳለፍ አቅደን ነበር። ግን ገና በመምጣቱ በሁለተኛ ቀን እናቱ ጋር ሱቅ ቁጭ ብለን አመሸንና ዴቭ መጥቶ ወደ ተከራየንበት ቤት ሊያደርሰን እየሄድን እዩ ስልክ ተደወለለትና አንስቶ አወራ። ወዲያውኑ ቃል እንደሆነች አወኩኝ። ስልኩ ሲዘጋ አንድ ቦታ ደርሼ ልምጣ፣ አንቺ ከዴቭ ጋር ሆነሽ ጠብቂኝ አለ። የት ልትሄድ ነው ብዬ ጠየቅኩትኝ። ምንም ሳያፍር ቃል ላገኛት ነው፣ እሷ ናት የደወለችው አለኝ። ካፌ ምንም ቃል ሳይወጣ ችግር የለውም ደርሰና አልኩትኝ። ከመኪናው ወረደ። እሱ ዞር ሲልልኝ እንባይ ለቀቅኩትኝ። ለዴቭ እየተንሰቀሰኩ አየሃ የሆነ ነገር ማጀመረው ነው ከሷ ጋር ለኔ ስሜት ምንም ሳይጨነቅ ጭራሽ ሊያገኛት ሄደ። አሁን ወደ ቤት አድርሰኝ አልኩትኝ። አደረሰኝና ተከትሎኝ ወደ ቤት ገባ። እኔ ወደ ክፍሌ ገብቼ ክፍሌን ቆለፍኩና ለእዩም አባቴ ቤት ስለሆነ ስልክ ማውራትም ከቤት መውጣትም እንደማልችል ነገርኩትና ስልኬን አጠፋሁኝ። ሳንገናኝ አንድ ሳምንት ቆየን። በቃ የመጨረሻ የመከፋት ስሜት ውስጥ ገብቼ ነበረ። ከሳምንት በኋላ ዴቭ መጥቶ ይዞኝ ወጣና ከእዩ ጋር አገናኘን። ችግራችሁን ተነጋግራችሁ ፍቱ፣ እያንዳንዷን ክፍተት ፍቅራችሁን ታደበዝዛለች አለኝ። እኔ ካፌ ክፉ ቃል ማውጣት ስላልፈለኩኝ ዝም አልኩኝ። እዩ ማውራት ጀመረ። ቆየ ምር እኔም በቃል ጠርጥረሽኝ ነው? አንቺ በሷ ምተካሽ መስሎሽ ነው አለኝ። ዝም አልኩኝ። ኤልዱ እኔ ካስፈለገ በመወዳት እናቴ ምልልሻለሁ። አንቺ በማንም አልተካሽም። ልቋ መሰረቴ ነሽ። ለኔ ብቻ ሳይሆን ለእናቴም ደስታ ነሽ። ግን በቃ ቃልን ግዴታ ማውራት ስለነበረብኝ ያወራዋትኝ ብሎ ስልኩን ከፍቶ ፎቶ አሳየኝ። ቃል ራሷን ለማጥፋት ሙከራ አድርጋ እንደነበር የሚያሳይ ፎቶ አሳየኝና እኔ አላወራሽም ብያት ፊት ነስቻት ስለነበር እሷ ግን ራሷን ልታጠፋ ሞከረች። ድጋሚ ማላወራት ምርቃት ምዘጋ ከሆነ ራሷን እንደምታጠፋ እያለቀሰች ስትለምነኝ እኔም ሀገሩን ስለማታውቀው ከቤተሰብ መነጠል ብቸኝነትን ስለሚፈጥርባት ነገሮች ሲደራረቡ ሆድ ከሚብሳት ብዬ ነው የቀረብኳትኝ። አንቺ እንደምታስቢው በሌላ ነገር አይደለም። ደግሞ በጣም ታማሚ ሆናለች። እዛ ከሄድን በኋላ በየጊዜው ነው ራሷን የምትስተው፣ ስለምታሳዝነኝ ነው አለኝ። እኔ ውስጤን በምንም ቃላት ማስተካከል አልቻልኩም። ክፍት እንዳለኝ ስለነበር
በድጋሚ ዝምታ መረጥኩኝ። እሱ የሆነውን ያልሆነውን ወሬ እየፈጠረ ሊያስቀኝ ሊያዝናናኝ ሲሞክር አልቻልኩም። ያ በከፋኝ ሰዓት ከጎንደር አዲስ አበባ ለኔ ብሎ መምጣቱን አሰብኩና ታረኩት። አብረን እናምሽ፣ በቃ ዴቭ ቤት እንሂድና እዛ እንደር፣ እስኪ ሄድ አብረን እንሆን አለኝ። እሺ ብዬ ተያይዘን ዴቭ አድርሶን ሊሄድ ሲል እዩ አብሮን እንዲያድር ሌሊቱ ሙሉ ስንፍታታ ማደር እንደምችል ነገረውና ወደ ውስጥ ገባን። ዴቭ ወጥቶ መጠጥ ይዞ መጣ። መሬት ላይ ክብ ሰርተን ከተቀመጥን በኋላ ጨዋታ እየተጫወትን አንዴ ሚስጥር መናገር፣ አንዴ መታዘዝ፣ ተነስቶ መጨፈር፣ መስፈን፣ ብቻ እንዲሁ ሆዳችን እስኪቆስል ስንስቅ አመሸን። ዴቭ ተነሳና ሶፋ ላይ ተኛ። እኔና እዩ ቁጭ ብለን አሰብከው ግን ወደፊት እኔ እናንተ የራሳችን ቤት ኖሮን አብረን ውለን አብረን አድረን በቃ ሳንለያይ ሁሌ እየተያየን በፍቅር ብዙ አመት ስንኖር አልኩትኝ። እዩ ፈገግ ብሎ አቀፈኝ። እየሳመኝ ትንሽ ጊዜ ብቻ ነው ይቀርን ታገሽ ያለኝ። ሁለታችንም እንቅልፋችን ስላልመጣ መተኛት አልቻልንም። ዴቭ መበጥበጥ ጀመርን። ትራስ እየወረወርን አላስተኛለው። ፊቱን አዝሮ ተኝቶ እረፉ ሲለን ሲዞር አይኑ ቀልቷል። ደንግጬ ትኩር ብዬ ሳየው አታይም እንዴ እንቅልፌ በጣም ስለመጣ እኮ ነው አይኔ ሁላ ቀላኮ አለኝ። ነገሩ ባይጓጥልኝም ዝም አልኩኝ። ማታ አብረን ቁርስ በላንና እዩ እናት ጋር ሄድን። ተአምራዊ ሴት ማለት እሷ ናት። በቃ በየቀኑ ታስገርመኛለች። ዴቭን ደግሞ እንዴት እንደምትወደው። ሱቋ ስንሄድ ለመጣው ሰው ሁላ ፊቷ ፍክት እንዳለ ነው። እጇ ስስት አያውቅም። ትጎጃለሽ እኮ ለምን እንደዚህ ትመዝኛለሽ ስትባል ከብዛት አገኘዋለሁ ትላለች። በቅርቡ የከተማዋ ባለ ሀብቶች አንቺ ነሽ እያልኳትኝ ተጫውተን እኔና ዴቭ እናቴ ጋር ሄድን። እዩ እናቱን እያገዘዛው ቀረ። ሌላ ሳምንታቶች ተቆጠሩ። እኔና እናቱ እዩ ከመሄዱ በፊት ተለቅ ያለ ቆንጆ ቤት ተከራይተን ሰርፕራይዝ ለማድረግ አሰብንና እዛው ከስራ ቦታዋ ጀርባ ባለ አንድ መኝታ ቤት አግኝተን ያጠራቀምናትን ገንዘብ እንዳለ እቃ ላይ አዋልናት። እኔም ያቅሜን አገዝኳት። ቀኑን ሙሉ እዩ ሱቅ ውስጥ ሲሸጥ ዋለ። እኛ ደግሞ ቤቱን ስንቀያይር ዋለን። ማታ ላይ አስተካክለን ለመጨረስ ስላልቻለን እዩ ከሱቅ ቀጥታ ይዤው ዴቭ ወደ ተከራየበት ቤት ሄድኩኝ። እዛ አደርንና ጠዋት እሱን ሱቅ አድርሰን እኔ ወደ አዲሱ ቤት አመራሁኝ። እናቱ ቀድማኝ ደርሳ እያዘገጃጀች ነበር። አጋዦች ጠርተን ቤቱን አሰማመር ነው። መኝታ ቤቱን ሳሎኑንም ፏፏ አደረግንና ቤቱ ቄጤማ ጎዝጉዘን ቡና ቀራርበን ስንጨርስ እዩን ከሱቅ ይዤው ለመምጣት ሄድኩኝ። ማታ 2 ሰዓት ላይ ሱቃችንን ዘግተን አንድ ምንሄድበት ቦታ አለ ብዬው ይዤው ሄድኩኝ። እናቱ ውስጥ ቁጭ ብላ ሲያያት ግራ ገብቶት ወደ ውስጥ ገባ። ሲገባ የራሱ ሽልማቶችና ፎቶዎች ውስጡ ተሰቅለዋል። ሲያያቸው ግራ ገብቶት ነበረ። ነገሩን ስንነግረው በደስታ አለቀሰ። እንባውን ማቆም እስኪያቅተው ድረስ እያቀፈን ደስታውን ገለጸልን። ቡና ጠጥተን እስክንጨርስ ማመን አቅቶት ነበር። አስሬ ግን ከምራችሁ ነዋ እያለ ሲጠይቀንም ነበር። ቡናው ሲያልቅ ዛሬ የቤት መመረቂያችን ሁላችንም እዚህ ነው የምናድረው ተባለ። እዩ እጄን ያዘኝና አየር ወስደን እንምጣ ብሎ በዛ በማታ ይዞኝ ወደ ውጭ ወጣን። ጥብቅ አድርጎ አቅፎኝ ስለ ሁሉም ነገር አመሰግናለሁ። የወደፊት ህልሜን በሙሉ ቀድመሽ እያሳካሽልኝ ነው። አንቺ ለኔ በረከቴ ነሽ። ህይወቴ ውስጥ ከገባሽ ቀን አንስቶ በየቀኑ ጥሩ ነገሮች ወደኔ ይመጣሉ። ከምስጋና በላይ ላንቺ ምንም ላደርግልሽ አልችልም። የእናቴ ምርቃት ነው አንቺን የሰጠኝ ብሎ አለቀሰ። አብሬው ያለቀስኩኝ እንባውን ጠረኩለት። ትንሽ እስክንረጋጋ ሁለታችንም ጨረቋ ላይ አፍጥጠን ውጭ ቁጭ አለንና ተመልሰን ገባን። ነገሮች አሪፍ እየሄዱ ነው። አሁን ጥሩ ላይ ነኝ ብዬ ሳስብ የዩ መሄጃ ቀን ደረሰና ተመልሶ ወደ ግቢ ሄደ። በዛ ሰዓት ላይ ከእናቴ ጋር ቁጭ ብዬ አወራሁኝ። ለምን ከአባቴ ጋር ትፋችም? ከዚህ በኋላ ምን እስኪመጣ ነው የምትጠብቂው? ሴት ልጅ ለውሳኔ ከዘገየች ዋጋ ትከፍላለች አልኳትኝ። እናቴ ፈገግ ብላ አየችኝና ልጄ እየበሰልሽ ነው፣ ግን እኔ አባትሽን መፍታት አልችልም አለችኝ። ለምን አልኳት። እናቴ ምክንያቱም መናገር አልፈለገችም። ግን ልጄ አሁን ሳይሽ እያደግሽ እየደረሽ ጓደኛ የሆንሽኝ ስለሆነ ካንቺ መደበቅ አልችልም። እኔና አባትሽ ባለትዳሮች ሆነን ለብዙ አመታቶች ብንቆይም ይህ ሁሉ የምታየው ሀብት የኔ አይደለም፣ ምንም ድርሻ የለኝም። እኔ አባትሽን ከፈታው ባዶ እጃችንን ነው የምንቀረው አለችኝ። እማ ምንድነው የምታወሪው? ሚስት እኮ ነሽ፣ ሙሉ መብት አለሽ አልኳትኝ። አይ የለኝም፣ ከመጋባታችን በፊት በዚህ ተስማምቼ ነው የገባሁት አለችኝ። ቤተሰቦቼ በላይ ላይ ፊልም ሲሰሩ መኖራቸው አስገረመኝ። እውነት እናቴ ለገንዘብ ብላ ራሷን ሸጣ እየኖረች ነው ወይስ ለኔ መስዋዕት እየከፈለች? ለነገሩ እኮ እኔ የመጣሁት በኋላ ነው። ከመጀመሪያው ምን አስባ ነው ያገባቸው አልኩኝ። በቃ አንድ የመጥፎ ነገር ወደኛ መምጣት ከጀመረ ማቆሚያ የለውም። ያለውበት ሁኔታ አስገረመኝ። ችግርን ስለማላቅ
አካብጄ ነው ወይስ ነገሩ የምር ከብዶኝ አላውቅም። ብቻ ግን ሲከፋኝ መሸሸጋዬ ወይ ዴቭ ወይ ደግሞ የእዩ እናት ጋር ሄዶ ቁጭ ማለት ነው። ከሁለቱ ውጭ አማራጭ የለኝም። እንደለመድኩት ሄድኩና እንደከፋኝና የተፈጠረውን በሙሉ ነገርኳት። አባትሽን አውሪውና እናትሽን ነፃ አውጫት አለችኝ። አባባሏ ልክ ነው። አባቴን ከማሯት ውጪ አማራጭ የለኝም። አባቴ ጋር ደውዬ ወደ ቤት መምጣት ከቻለ ጠየቅኩትኝ። እሺ እመጣለሁ አለኝ። ግን ሳይመጣ አደረና በነጋታው 8 ሰዓት አካባቢ መጣ። ከቤት ይዘኸኝ ውጣ፣ እዚህ ማውራት አልፈልግም ብዬ ይዞኝ ወጣና ዝም ያለ ቦታ ወሰደኝ። ገና ማውራት ሳልጀምር እንባ ቀደመኝ። እኔ አሁን ላይ እንደ ትናንቱ ሕፃን አይደለሁም። ብዙ ነገሮችን አስተውላለሁ። ሌላ ጊዜ ቢሆን አይደለም ደውዬ ላገኝ ብዬ ቅርና ስታወራኝ ድምጼ ከተቀየረ ከመቼው ቤት እንደመጣ ሳላቅ ትመጣ ነበረ። አሁን ግን ሌላ ልጅ አገኘ። እናቴን በሌላ ሚስት ተካሃት፣ እኔን ደግሞ በሌላ ልጅ ተካኸኝ። ባንዴ ቤተሰብህን የከዳ ባንዴ ቀየርክ ሰው ነህ አልኩትኝ። እንደሱ አይደለም ልጄ፣ ተሳስተሻል። እኔ በፍጹም ባንቺ ላይ መቀየር አልችልም። ለኔ ጥንካሬም ብርታቴም ነሽ። አንቺን ካገኘው ወዲህ አንድም ቀን ከፍቶኛ አያውቅም። ገና ሳይሽ ነው ደስ የሚለኝ። ግን በቃ ያደረኩት ነገር እንደ አፍረት ሆኖ ስለተሰማኝ አይንሽን ሳየው ሁላ እየከበደኝ እያፈርኩ ነው አለኝ። እሺ እንደሱ ከሆነ ቢያንስ ተጸጽተሃል ማለት ነው። ስለዚህ በቃ አንድ ነገር ብቻ ላስቸግር፣ እናቴን ፍታልኝ በፈጠረ። በቃ የሚገባንን ስጠንና እናቴን ፍታት። አባ አታሳዝንህም? ይህንን መልክ ይዛ ይህንን የመሰለ ሰውነት ይህንን የመሰለ ጸባይ ያላት አንድ ቀን እንደ ሰው ካፈቀረችው ሰው አጠገብ ከእንቅልፏ ሳትነቃ እድሜዋን ስትጨርስ አንተ ከሚስት ጋር ተቃቅፈ ስተኛ እሷ ትራሷን አቅፋ ባሏ ከሌላ ሴት ጋር እቅፍ ውስጥ እንደሆነ እያሰበች ስትቀመጥ አታሳዝንህም? ልቧ እንደሚሰበር ግን አስበው ታውቃለህ አልኩትኝ። ትኩር ብሎ ተመለከተኝና ልጄ እንደዚህ መናገር ከቻልሽ በስለሻል ማለት ነው አለኝ። ልክ ነሽ፣ እናትሽና እኔ መፋታት አለብን። ግን ስንፋታ ቢያንስ እሷ ከድርጅቱ የሆነ ድርሻ ልሰጣት ይገባል። እንን ለማድረግ ደግሞ እናትሽ አትችልም። ታውቂያለሽ፣ አንድም ቀን ከሰዎች ጋር የቢዝነስ ስራ ሰርታ አታውቅም። የውጭውንም ዓለም ሳታውቅ ምንም አይነት ነገር መስጠት አልችልም። አንዱ ተነስቶ ይጥላታል። ስለዚህ ቢያንስ አንቺ እስክትመረቂ ድረስ መጠበቅ አለብን። አንቺ ስትደርሺ አንቺ ተክቼ እሷን እፈታታለሁ። አይ ምንም አልፈልግም ባዶ እጄ መውጣት እችላለሁ ካለች ግን ዛሬውኑ እፈታታለሁ አለኝ። ንግግሩ ደሜን ስላፈላው የውጭውን ዓለም እንዳታውቅ ያደረካት እኮ አንተ ነህ። ሚስትህ አድርገህ አግብተህ ሰራተኛ አድርገህ ያስቀረሃት እኮ አንተ ነህ። ራስ ወዳድ ነህ። ሚዋን ሙሉ ቀረጣጥፈህ በልተህ ደግሞ አታፍርም አልኩና ከዚህ በላይ ቃላት መናገር ስላልቻልኩኝ ወደ ቤት መሄድ ፈልጋለሁ ብዬ ተነስቼ ወጣሁኝ። በር ላይ ከደረስኩ በኋላ የት ብዬ እንደምሄድ ራሱ ግራ ገባኝ። ውጪ እንደቆምኩኝ ዴቭ ጋር ደወልኩለትኝ። ዴቭ ካለበት ቦታ እዛ እስኪደርስ ድረስ አባቴ ከተቀመጠበት ሳይነሳ ከላይ ሆኖ እየተመለከተኝ ነበር። ሁኔታው ግራ አጋባኝ። በሆነ በሚወደን በሚሳሳልን ስስፍ በሚልልን ሰው መጠላት ግን በጣም የሚያስጠላ ነገር ነው። አልጋ ሳነጥፍ የተጎዳው መስሎ የሚቆጣኝ አባቴ ዛሬ ካጠገቡ ተነስቼ የሆቴል በር ላይ ያንን ያክል ሰዓት ስገተር እያየ ዝም ሲል ውስጤ የሆነ ባዶነት ተሰማኝና በቃ ክፍት አለኝ። ዴቭ መጥቶ ከቆመ በኋላ ከመቼው አጠገባችን እንደደረሰ ሳላቅ መጥቶ አጠገባችን ቆመና ብልህ መሆንሽን ያወቅኩት ዴቭን ለህይወትሽ አጋርሽ አድርገሽ ስትመርጪ ነው። በራስሽ ወደ ቤት ለመመለስ ብታስቢ ኖሮ ባንቺ ተስፋ ቆርጥ ነበር። ግን ስትወርቂ የሚያነሳሽ ስትንገዳገጂ የሚደግፍሽ ሆነኛ ሰው ጠንቅቀሽ አውቀሻል። በሉ ሂዱ ብሎ ወደ መኪናው ገባ። እኔም የዴቭ መኪና ውስጥ ገብቼ እዩ ጋር ደወልኩና ስቅስቅ ብያለቀስኩኝ። አንተ ከሄድክ በኋላ ትንሹም ትልቁም ነገር እያስከፋኝ ነው። ትንሽ እንኳን ለኔ ስሜት ካለ ምን አለ እዚህ መተ እኔ እየከፈልኩልህ ብትማር፣ ምን አለ ለፍቅራችን ትንሽ መስዋዕት ብትከፍል አልኩና እሱ ነገሩን ቀለል አድርጎ እኔን ይክፋኝ፣ አይዞሽ የኔ ፍቅር ትንሽ ጊዜ እኮ ነው የቀረን፣ ምን አቆራረጠኝ ደግሞ ክረምት እየመጣ አይደለ? አሁን እኮ እየጨረስኩ ነው፣ ቁጠሪው ትንሽ ጊዜ ነው ብሎ አጽናናኝና ስልኩ ተዘጋ። አባቴ እናቴን ሳይፈታት እኔም እህት እያለችኝ አንድም ቀን እንኳን ሳላያት እዩም የግቢ ትምህርቱን ለማጠናቀቅ 6 ወራት እኔም እንደዛ ወራቶች ቀርተውኝ ዴቭንም ካወቅኩት ቀን አንስቶ አንድም ቀን ጸባዩ ሳይቀየር እናቴም ውስጧ ያለውን እንዴት እየበዛ ሲሄድ በግልጽ ፊቷ ላይ መታየት ጀምሮ የእዩ እናት ገበያዋን አጧጥፋ ሱቋን አስፋፍታ ለልጇ ምርቃት ድግሷን እንዴት በሰፊው እንደምትደግስ ከምርቃቱ በኋላ ለሰርጋችን ብቻ እንደምናስብ እየተመካከረን ጊዜያቶች ተቆጠሩ። ሰኞ ክላስ ስለነበረኝ ቤት ተኝቼ ከእዩ ጋር በቪዲዮ ኮል እያወራን
ጺም ማውጣት መጀመሩን አስመልክቶ ሙድ እያያዝኩበት ጧት የበላው ምግብ እንዳልተስማማው እየነገረኝ ድንገት ቃል መጣችና ቪዲዮ ውስጥ ገባች። ከጎኑ ቁጭ ስትል የሆነ ሰይጣን ካጠገቡ የተቀመጠ ያክል ተሰማኝ። ጋደም ካልኩበት ብድግ አልኩና በቃ ቻው ጊዜያችሁን አንሻማ አልኩትኝ። እዩ እየተበሳጨ ያምሻል እንዴ ኤልዱ? ቃል እኮ ስለኔና ስላንቺ ታውቃለች። እንደውም ማታ ስላንቺ አንስተን ምን ያክል እንደማፈቅርሽ እየነገርኳት ነበር። እንደውም የምርቃቴ ቀን ፕሮሚስ ላደርግልሽ ስነግራት በምን መልኩ እንደምናደርገው እያወራን ነበር። አንቺ ግን ለሰርፕራይዝ እንኳን አትሆኝም። ይኸው አስለፈለፍሽኝ አለኝ። አንዴ ፊቴ ሁሉ በራ። አፌን አፍኜ እየሳኩኝ እሺ በቃ አልሰማውም አሉ። እኔ ስለ ቀለበቱ ምንም አውቀው ነገር የለም። በቃ ይዛን ቀን እንደማቅሰው ደነግጣለሁ አልኩትኝ። እሱ ግን ንዴቱ ስላልበረደለት ኤልዱ ግን ይህንን ቅናትሽን አቁሚ፣ ቅናት ቤት ያፈርሳል ስለኝ ነበር እናቴ ነግሬሻለሁ ብሎ አስጠነቀቀኝና ወሬያችንን አፈቅርሻለሁ አፈቅራለሁ ተባብለን ተቋጨ። እንዴት ደስ ብሎኝ እንደነበር ፈጣሪ ያውቃል። ቀለበቱን ያደረገልኝ ያክል እየተሰማኝ እጄን እያየው ፍንድቅድቅ አልኩኝ። ለእናቴ እጄ ነገርኳትና ያድርግልሽ ልጄ ይገባሻል ብላኝ እሷም ደስ አላት። በነጋታው ዴቭ መጣና ክላስ አደረሰኝ። ስወጣ እንድደውልለት ነግሮኝ ተመለሰ። እኔም ስጨርስ ደወልኩለትና እስኪመጣ ካፌ ቁጭ አልኩኝ። አንድ የክላሴ ልጅ መጥቶ ካጠገቤ ቁጭ አለ። ሰላም ታቀረበልኝና ዝም ብሎ ተቀመጠ። እየተቅለሰለሰ የሆነ ነገር ላወራሽ ነበር ማለቴ በቃ ድምፁ ላይ እየተቆራረጠ ነበር። እኔ ምን ሊያወራኝ ነው ብዬ እያሰብኩኝ ችግር የለውም ሳትፈራ አውራኝ ምን ሆነ ነው ብዬ ጠየቅኩትኝ። ያው ብዙ ጊዜ ልነግርሽ ብዬ እየፈራው ነው። ዛሬ ግን ጓደኞቼ አስገድዶኝ ነው ማለት እኔ ካየሁሽ ቀን ጀምሮ አፍቅሬሻለሁ አብረን ብንሆን ደስ ይለኛል አለ። ለምን እንደሆነ አላቅም ሳቄ መጣ። እሱ ፊት ላለማዋረድ ላለማሸማቀቅ አስቤ ዋጥ አደረኩትና እኔ ከሃይ ስኩል ጀምሮ የምወደው ፍቅረኛ አለኝ። አሁን ስመረቅ ቀለበት ላስር ነው ይቅርታሽ ብዬ ተነስቼ ወጣው። ደግነቱ ዴቭም ደርሶ ስለነበር ብዙ አልቆምኩም። መኪና ውስጥ ከገባው በኋላ ግን ሳቄ ለቀቁትኝ። ልጅ ያለኝን ከና አባባሉ እያስመሰልኩኝ ነገርኩት። ከዴቭ ጋር እየተሳሳቅን ቤት ደረስን። ሌላ ጊዜ ከውጭ የሚመለሰው ዴቭ ተከትሎኝ ቤት ድረስ ገባና ቁጭ አልን። እናቴ ልጥራት ቆይ ብዬ ወደ ክፍሏ ወጣሁኝ። ከሆነች ልጅ ጋር ተቃቅፋ ተኝታለች። እንዴማ ማናት ያቀፍሻት ልጅ? ካፌ ሳልጨርስ ዝም እንድል በእጇ ምልክት ሰጠችኝ። ቀስ ብላ ተነስታ ወጣች። ወደታች ወረድን። ምንድነውማ ማናት አልኳትኝ። በኋላ ነግርሻለሁ አባትሽ ደውሎልሽ ነበር እንዴ አለችኝ። ኧረ አልደወለልኝም። ምነውማ አልኳትኝ። ዴቭን ላንተስ ደውሎል ነበር አለችው። አዎ ቅድም ደውሎ ቤት እስክመጣ ጠብቀኝ እንዳትሄድ ብሎኝ ነበር። ምነው ችግር አለ እንዴ አላት። አላቅም ግን የሆነ ሰላም ያልሆነ ነገር አላለችና እናቴ ቁጭ አለች። እኔ ስለ ልጅቷ ማንነት 10 ስጠይቃት ኤልዱ ደግሞ ድርቅ ካልሽ መመለሻ የለሽም እህትሽ ናት አለችኝ። ማለት አልኩኝ። በቃ እህትሽ ናት ኤልዱ አንቺም አታስጨንቂኝ ልቤ ባፌ ልትወጣ ነው አለችና ተመልሳ ወደ ክፍሏ ወጣች። እኔ ምን ልትሰራ ወጣች ብዬ ድርቅ ብዬ ቀረሁኝ። ለምን እንደሆነ ባላቅም ተናደድኩባትኝ። ልክ አባቴን የቀማች ያክል ብቻ ምን ልትሰራ እሷ እዚህ ቤት መጣች ብዬ ግራ ገባኝ። ነገሮች ልክ አይደሉም። ምንድነው የተፈጠረው? አባትሽ በጽሁፍ መልእክት እየላከልኝ ነው አለ ዴቭ። እኔ ምን አውቃለሁ አብሬ ያልነበርኩ እንዴ አልኩትኝ። እንዲሁ እየተጨናነቅን ውስግብግብ እንዳልን ከምሽቱ 2 ሰዓት ሆነ። እስከዛ ድረስ እናቴ ከክፍሏ አልወጣችም ነበረ። ማታ 2 ሰዓት ላይ በራችን በጣም በኃይለኛው ተደበደበ። እኔ በድንጋጤ ዴቭን ጥብቅ አድርጌ ያስኩትኝ። እናቴ በመንቅስበት ከላይ እንደወጣች ሳላቅ መጣችና ኤልዳን አፍጥኙ እላይ ውጭና እህትሽ ጋር ሁኝ አለችኝ። ወደ ላይ ወጥቼ የሚሆነውን መከታተል ጀመርኩኝ። እህቴ ስሟ ሜሎና ነው። ሳያት ራስ ቅፍ አድርጋ ቁጭ ብላ እያየችኝ ነው። በጣም ቆንጆ ናት። አይኗ ቡኒ ነው። ሳያት አሳሳችኝ። ላቅፋት ፈልጌ ድንጋጤ ውስጥ ስለነበርኩኝ ማቀፍ አልቻልኩም። ወዲያው ፖሊሶች ያለንበትን ክፍል ከፍተው ገቡና እያንዳንዱን ነገር መፈተሽ ጀመሩ። እናቴ ሁለታችንን ማቅፋን አይዟችሁ ተረጋጉ እሺ ብላ አይናችንን ጨፈነችው። ቤቱን ትርምስምሱ ወጣ። ምን እየፈለጉ እንደሆነ ማናችንም አልገባንም ነበር። በኋላ ላይ እናቴ ወደ ታች ወረደችና ተመልሳ ወጣች። ፊቷ ቀይር ብሏል። ሰውነቷን መቆጣጠር አቅቷት ሳያት ልቤ መምታት ጀመረ። ቀስ ብዬ ወደሷ ተጠጋውና ምን እንደተፈጠረ ጠየቅኳት። በሹክሹክታ አባትሽ ትልቅ ወንጀል ፈጽሟል። ልጅ አሁን እህትሽን አጫውቻት ዴቭ አደራ ዛሬ ከኛ ጋር ደር እዚህ ክፍል ውስጥ እንዳትወጣለችውና ሌሊቱን ሙሉ አንዳችንም እንቅልፍ ሳይወስደን በጭንቀት ተወጥረን ነጋልን። ጠዋት ወደ ውጪ ስመለከት ፖሊሶች በር ላይ ቆመዋል። ትንሽ ቆይቶ ተነሽ ኤልዳና ለባብሺ እኛ ቤት እንድንሄድ አባትሽ ያዞናል አለኝና ተያይዘን ወጣን። ፖሊሶቹ ወዴት እንደሆነ ጠየቁን።
ነገርናቸውና አንዱ ፖሊስ ከኋላችን በመኪና ይከታተለን ጀመር። እኔና ዴቭ ከነሱ ጋር ስንደርስ አባቱ ሳሉ ቁጭ ብሎ አገኘነው። ኑ ተከተሉኝ ብሎ ወደ ላይ ዞን ወጣ። በሪውን ግድግዳ አይለይም፣ ግን ሲነጋው ግድግዳው እንደ በር ተከፍቶ አባቴ ውስጥ ቁጭ ብሎ አገኘነው። ሚስጥራዊ ክፍላቸው መሆኑን ተረዳሁኝ። አባቴን እንዳገኘሁትኝ አቀፍኩት። አባ ምንድነው የተፈጠረው? ምን ሆነ ነው እንደዚህ ገረጣኸው? አይን ምን ሆኖ ነው ያበጠው? ምን ወንጀል ነው የሰራው ብዬ በጥያቄ አጣደፍኩትኝ። እሱ ነይ ልጄ ተረጋጊና ጠገቤ ቁጭ በይ ብሎ አስቀመጠኝ። ይኸውልሽ እኔ ካሁን በኋላ አብሬሽ የለሁኝም። እኔ እንደሞትኩ ቁጠሪኝ። ኃላፊነቱ ባንቺ ላይ ጥዬዋለሁ። ከእንግዲህ ልጅነት የለም። ህይወትሽ ውስጥ ቆፍጣናና ውሳኔ ያላት ጠንካራ ሴት ሁኚልኝ አለኝ፣ የስንብት ንግግር በሚመስል መልኩ። እኔም እየተርበተበትኩኝ አባ ንገረኝ፣ ለምንድነው እንደዚህ የምትለው አልኩትኝ። ልጄ እኔ ነብሰ ገዳይ ሆኛለሁ። እህትሽን ከትምህርት ቤት የማመጣት እኔ ነበርኩኝ። አጋጣሚ ሆኖ ትናንትና አስተማሪዎች ድንገት ስብሰባ ስለሚያደርጉ ናና ውሰዳት ብለው 6 ሰዓት ተኩል ላይ ደወሉልኝ። ወደ ትምህርት ቤት ሄድኩና ልጄን ይዤ ወደ ቤት ተመለስኩኝ። ስመለስ ግን ታች ማንም ስላልነበረ ሚስቴን ልጠራት ወደ መኝታ ቤት ወጣሁኝ። ከሌላ ወንድ ጋር እርቃኗን ተቃቅፋ ተኝታ ሳያት ሁለቱንም በሽጉጥ እዛው ደፍቻቸው ልጄን ይዤ ከዛ አካባቢ ጠፋሁኝ። የእናትሽ ግፍ ዋጋዬን ሰጠኝ፣ እኔ ግን ማምለጥ አልቻልኩም አለኝ። እና የመጨረሻ አንድ ውሳኔ ማስተላለፍ ስላለብኝ ነው እዚህ አንቺና ዴቭን ያስጠራሁት አለኝ። በቃ ነፍሴ ባፌ ልትወጣ ደረሰች። አባቴ እስከዛሬ ጥፋቱ አልበቃ ብሎት ጭራሽ ነፍሰ ገዳይ ሆነ። የምሰማውን የማየው ግራ ገባኝ። አባቴ ከዛ በላይ ማውራት ስላልቻለ የዴቭ አባት ቀበል አደረገና በቃ አሁን የሚሰጥሽ ወረቀት ላይ ፈርሚ፣ አንቺና ዴቭ ከዛሬ ጀምሮ ባልና ሚስት ትሆናላችሁ። አባትሽ ያለውን ነገር በሙሉ በዴቭ ስም አድርጎታል። አንቺ እሱንም ስታገቢ ንብረቱ በሙሉ የጋራ ይሆናል ማለት ነው አለኝ። እኔ በፍጹም አልፈርምም አልኩትኝ። አባቴ በጥፊ ሞቅ አደረገልኝና ፈጠን ብለሽ ፈርሚ፣ አሁኑን ያዘዝኩሽን አድርጊ፣ ገና እድሜ ልኬን ልበሰብስ እንደሆነ እየነገርኩሽ ማን ስለሆንሽ ነው ማትፈርሚው? አንቺስ ታዩ እናትሽና እህትሽ አያሳዝኑሽም? እኔ 5 ሳንቲም ሳላስቀር በሱ ስም አድርጌዋለሁ። ምትታዘዡ ላይ በሙሉ ፊርማሽን ፈርሚ፣ እኔ ከዛ እጄን እሰጣለሁ አለኝ። እጄ እየተንቀጠቀጠ የሰጠኝ ወረቀት ላይ አንድም ሳላስቀር ፈረምኩኝ። አባቴ በእንባ ታጅቦ ከተሰናበተኝ በኋላ ወደ ውጭ ወጣና ተከትሎኝ ለወጣው ፖሊስ እጁን ሊሰጥ ሲል ሲቪል ፖሊሶች በአንዴ ፍስስ አሉ። አባቴን በፍርድ ቤት የሁለት ሰዎች ህይወት በማጥፋት ወንጀል የእድሜ ልክ እስራት ተፈረደበት። እኔና ዴቭም ባልና ሚስት ሆነን በተቻለ መጠን ኃላፊነት ለመውሰድና ለማስተዳደር እንድንችል እያንዳንዱን ነገር ያለማምደን ጀመር። የተወለድኩባትና ያደግኩባት ቤትን ለእናቴ በስሟ ዞርንላት። ለታናሽ እህቴም መደበቅ ስለማንችል የእናቷን መሞት አረዳናት። እናቴ ከጎኗ ሆና ከእናትም በላይ ተንከባከበቻት። እዩ ለመመረቅ 3 ወራት ሲቀሩት ከመሬት ተነስቶ አኮረፈኝ። በቃ ዘጋኝ። በምንም አይነት ስልክ ደውዬ ላገኘው አልቻልኩም። ቢቸግረኝ እናቱ ጋር ሄጄ የሆነ ነገር እንድትጠይቅልኝ ለመንኳት። በሷ ስልክ ደወልና አነሳው። የኔን ድምጽ ሲሰማ ይዘጋዋል። እኔ ግን ተስፋ ሳልቆርጥ የምርቃቱን ድግስ ከእናቱ እኩል ደገስኩለት። እዛው ያደርኩ እየዋልኩ ስራውን ሰራራን። ምርቃቱ ቀን ደረሰ። እናቱና ዴቭ ወደ ጎንደር ሄደው ስለነበር እኔ ቤቱን ነገር ጨራርሼ ጠበቅኳቸው። እሱ ግን ምንም ሳያፍር ቤት ሲመጣ ቃልን እጇን ይዟት ገባ። ምን እየተካሄደ እንዳለ ራሱ ግራ ገባኝ። እየሮጥኩ ወደ ጓዳ ገባሁና ለዴቭ ምን እየተፈጠረ እንዳለ ጠየቅኩትኝ። እሱም ዝም አለኝ። ከሰው መሃል አንዴ ላውራህ ብዬ እጁን ይዤ ወሰድኩትና እዩ ምን እየተካሄደ ነው? ጤነኛ አይደለህም እንዴ? ቃልን እዚህ ምን ትሰራለች አልኩትኝ። አታስቢ ቤተሰቦቿም እየመጡ ነው ብሎ ገፍትሮኝ ወጣ። ምርቃቱ ከተካሄደ በኋላ ከምሳ ፕሮግራም በኋላ እዩ ቆም አለና ሁላችሁንም አመሰግናለሁ። ዛሬ እንግዲህ ለምወዳት ልጅ ቀለበት ማሰር ፈልጋለሁ። ቃል ላይ ወደ መድረክ ብሎ እጁን ዘረጋላት። ቀለበት አደረገላትና ብድግ ብሎ እንግዲህ በቅርቡ የልጅ አባት ልታደርገኝ ነው። ይህንን ክብር ስለሰጠሽኝ አመሰግንሻለሁ ብሎ ንግግር አደረገ። እናቱንም አመስግኖ ንግግሩን ቋጨው። ግራ ገባኝ። ዝም ተባብለን ትንሽ ቆየንና አጠገቤ መጥቶ አንቺ ከለፋሽለት ዋጋ ከከፈልሽለት ፍቅር ይልቅ እጣ ፈንታ በልጦ ይገኛል። እጣ ፈንታ የሚባለው ነገር ለካ እውነት ነው። አይገርምሽም? ያን ያህል ቀን ካንቺ ጋር ስናድር አላረገሽም፣ መከላከያም አልተጠቀምሽም። አንድ ቀን ከቃል ጋር አደርኩኝ፣ ለዛውም በስህተት። እሷ ግን አረገዘች፣ በዛ አሰረችኝ። እናቴ መስመር ባታስይዥልኝ፣ ባታግዣት፣ አሪፍ ሁኔታ ላይ ሆና ባትጠብቀኝ ኖሮ ራሴን ላስተዳድር ይቅርና ለሷም ሸክም ሆንባት ነበር።
አሁን ግን ቢያንስ ለልጄ መኖር አያቅተኝም አለ። አንቺ ባበጃጀሹ ባስተካከልሹ መንገድ ላይ እኔ ከሚስቴ ጋር ከልጄ ጋር ልጓዝበት ነው። አንዳንዴ ስህተቶች አንዴ ከሆኑ በኋላ መስተካከያ የላቸውም። ከረፈደ ረፈደ ነው አለ። አብሮ የኖረን ሰው መሸኘት በአንድ ቀን ያውን በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር የሚለውን ዘፈን አዳምጠሹ ታውቂያለሽ ብሎኝ ተሰናብቶኝ ጥሎኝ ሄደ። ዛሬ ከ3 ዓመት በኋላ መኪና ውስጥ ቁጭ ብዬ ባሌን ዴቭን እየጠበቅኩኝ እዩና ቃል ከግራና ከቀኝ ልጆቻቸውን ይዘው ከሱፐር ማርኬት ሲወጡ አየኋቸውና የመጀመሪያ ፍቅር ጠባሳ ነው፣ ልተው ልርሳ ብትዩ አይረሳም፣ ልብሽ ላይ ተጣብቆ ይቀራል ያለኝንና ለ3 ዓመታት ከልቤ ጋር ያደረኩትን ፍልሚያ ከእውነት መሆኑን አስታውሼ ብቻዬን ፈገግ አልኩኝ። ተፈጸመ። ኤልዳና በእውነተኛ ታሪክ ላይ ተመሰረተ ልብ አንጠልጣይ የፍቅር ታሪክ ነው። አንዳንዴ ትክክለኛ ህይወታችን የአማርኛ ፊልም ይመስላል። ሁሌ የተዋበ መጨረሻ የለውም። አንዳንዴ ከህይወት ጋር እንድንታገል የሚያስገድዱን ብዙ ሁኔታዎች አሉ። ከአቅም በላይ ማፍቀር ብቻውን አብሮ ለመኖር በቂ አይደለም። አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቆንጆ ታሪክ እስከምንገናኝ መልካም ጊዜ። ማሂ ነበርኩኝ። ቸር ሰንብቱ።